የትግራይ ክልል ወቅታዊ የፖለቲካ አሰላለፍና የጦርነት ስጋት። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን የሰዓቱን ትንታኔ የትግራይ ክልል ወቅታዊ የፖለቲካ አሰላለፍና የጦርነት ስጋት በሚል ርዕስ ይዘን ቀርበናል። አብራችሁን ቆዩ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ፣ ባንኪንግ የሚለውን ይክፈቱ፣ ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ፣ በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የህወሓት ማዕከላዊ ኮሚቴ ከሰሞኑ ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት በትግራይ ላይ ለመክፈት እየጣረ ነው ሲል ወንጅሏል። ማዕከላዊ ኮሚቴው ለተከታታይ ቀናት ስብሰባ በማድረግ የትግራይን ወቅታዊ የፖለቲካ ሁኔታ መገምገሙን የጠቀሰው ህዳር 14 ቀን 2018 ዓ.ም ባወጣው መግለጫ ሲሆን ፌዴራል መንግስቱ የትግራይ ህዝብን በኃይል ለማንበርከክ እንደሚፈልግም ከሷል። መሰረታዊ ሸቀጦችን ወደ ትግራይ እንዳይገቡ የትራንስፖርት እንቅስቃሴ ከመገደብ ጀምሮ የሰራተኞች ደሞዝና በጀት እስከ መከልከል ያሉ ቅጣቶች እየጣለ ነው ሲልም ህወሓት መንግስትን ወቅሷል። የህዝቡን መከራ የሚያራዝም ሴራ በትግራይ ላይ እየተሰራ ስለመሆኑ የፕሪቶሪያ ስምምነትንም አደጋ ላይ የመጣል እንቅስቃሴ እየተደረገ መሆኑን ሲከስ የሚታየው የህወሓት መግለጫ አደራዳሪዎችና ዓለም አቀፉ ማህበረሰብ በጉዳዩ ጣልቃ ገብተው ነገሮችን ካላስተካከሉ ጦርነት ሊከሰት የሚችልበት አዝማሚያ መኖሩን ይዘረዝራል። ህወሓት በዚሁ መግለጫው ከመፍረስ ተርፈናል፣ እንዲሁም በተሻለ ፖለቲካዊ ቁመና ላይ ነን ሲል የሚደመጥ ሲሆን ከመቼውም ጊዜ በላይ ድርጅታዊ አንድነቱን ማረጋገጥ ስለመቻሉም ገልጿል። በፓርቲው ውስጥ የፖለቲካ ሥራ ተጠናክሮ መቀጠል አለበት የሚለው መግለጫው የትግራይን ህዝብ ጥቅም ለማረጋገጥ ማንኛውንም መስዋዕትነት ለመክፈል ዝግጁ እንደሆነም ጠቁሟል። በዚህ መሃል ግን የትግራይን ወቅታዊ የፖለቲካ ሁኔታ በቅርበት የሚከታተሉ አንዳንድ ወገኖች በአሁኑ ጊዜ ህወሓት ሚናው ምንድን ነው? የትግራይ ጊዜያዊ አስተዳደርስ ምን እየሰራ ነው? እንዲሁም የትግራይ ሰራዊት የሚባለው ቲዲኤፍ የሚኖረው ሚና ምን ሊሆን ይችላል ሲሉ ጥያቄ ያነሳሉ። በአሁኑ ወቅት ትግራይ ፖለቲካዊ ቀውስ ውስጥ እንደምትገኝ ብቻ ሳይሆን ወደ ሌላ ዙር ጦርነት ልትገባ የምትችልበት ዕድል መኖሩን የሚናገሩት ወገኖች ይህንን ማስቆም የሚችለው ህወሓት፣ ጊዜያዊ አስተዳደሩ ወይስ ሰራዊቱ ነው ሲሉ የተለያዩ መላምቶችንም ይሰጣሉ። ስለ ወቅቱ የትግራይ የፖለቲካ ኃይል አሰላለፍና ህወሓት በመግለጫው ፈጠርኩት ስለሚለው ጠንካራ ድርጅታዊ ተክለ ቁመና አስተያየት የተጠየቀው የህግ ባለሙያና የሚዲያ ሰው አቶ ዳንኤል ብርሃነ ድርጅቱ የሚለው በተጨባጭ እንደማይታይ አብራርቷል። ከመፍረስ ድነናል የሚለውን ጉዳይ መፍረስ ምንድን ነው ከሚለው ነጥብ ጋር አያይዞ ማየት ተገቢ ነው። አንድ ኮምፒውተር ቀጥ ሲልብህ ተበላሸ የምትለው ሥራ ያቆመበትን ሂደት ካለመረዳት የሚመጣ ነው። እነሱ ከመፍረስ ድነናል ሲሉ መፍረስን እንዴት ነው የሚረዱት? ለምሳሌ ከራሳቸው ከድርጅት መተዳደሪያ ደንባቸው ጀምረን ጉዳዩን ብንመለከት ባለፈው 14ኛ ድርጅታዊ ጉባኤ ሲያደርጉ እኮ ከማዕከላዊ ኮሚቴ አባላት መካከል ከግማሽ ያላነሱትን ሳያካትቱ ነው ወደ ጉባኤ የገቡት። ከነጌታቸው ረዳ ጋር አብረው የወጡ ነበሩ። ከቢሮክራሲው ባይጠፉም ከድርጅቱ የራቁም ነበሩ።
ከነጌታቸውና በራሱ ከድርጅቱ የወጣው ሲደማመር ከግማሽ በላይም ሊሆን ይችላል። ወደ ክስ ሊወስዱት አልሞከሩም እንጂ እነጌታቸው ጉዳዩን ወደ ምርጫ ቦርድ ወይም ወደ ፍርድ ቤት ቢወስዱት ጉዳዩን በምን ሕግ አግባብ እንደሚፈታ መገመትም አይቻልም። ስለዚህ በድርጅት መተዳደሪያ ደንብ ከወሰድከው ህወሓት ያኔን የፈረሰው። በዚህ አግባብ ጠለቅ ብለን ካየነው ደግሞ ህወሓት ከፈረሰ መቆየቱም ይገለጥልናል። ከጦርነቱ ማለትም ከ2013 ዓ.ም ጀምሮ በቅርቡ ጉባኤ እስካደረጉበት እስከ ነሐሴ 2016 ዓ.ም ድረስ ከ9 ሥራ አስፈጻሚ ኮሚቴ አባላት መካከል 5 ብቻ ይዘው ነውም የቆዩት። የራሱ የህወሓት መተዳደሪያ ደንብ አንድ ሥራ አስፈጻሚ 25 በመቶ አባላቱ ከጎደሉ በ3 ወራት ውስጥ የማሟያ ምርጫ ተደርጎ ሊሟላ እንደሚገባም ይደነግጋል። ህወሓት ግን ይህን መተዳደሪያ ደንብ ጥሶ ነው ለ3 ዓመታት 4 ሥራ አስፈጻሚ አባላቱ ጎድለው የቀጠለው። ነጌታቸውም እያሉ ነው ይህ ደግሞ የተፈጸመው። ከ9 አባላት 25 በመቶ ጎደለ የሚባለው 2 አባላት ሲጎድሉ መሆኑ ቢታወቅም እነሱ ግን 4 አባላት ጎድሎባቸውም ለ3 ዓመታት ተጉዘዋል ሲሉ አቶ ዳንኤል ብርሃነ ገልጸዋል። ህወሓት ድርጅታዊ ቁመናዬ ከመቼውም ጊዜ በላይ ጠንክሯል ቢልም በትግራይ በአሁኑ ወቅት ያለው የፖለቲካ ኃይል አሰላለፍ ከዚህ የተለየና ብዙ መልክ ያለው መሆኑን የሚሞግቱም አሉ። የትግራይ ፖለቲካን በቅርበት የሚከታተለው አቶ ዳንኤል እንደሚናገረው ከሆነ ደግሞ ጊዜያዊ አስተዳደሩ ልምሻ ውስጥ ይገኛል። በትግራይ በተጨባጭ ከሚታየው የፖለቲካ አሰላለፍ ልዩነት ጀምሮ ተፈጠረ ስለሚባለው የፖለቲካ ቀውስና ስለተደቀነው የአዲስ ጦርነት ስጋት ምንነት አስመልክቶ ለሪፖርተር ሐሳባቸውን ያጋሩ የክልሉን ወቅታዊ ፖለቲካ በቅርበት የሚከታተሉ ሰዎችን ቢሆኑ ጉዳዩ ሲንከባለል ከመጣ የፖለቲካ ችግር ጋር እንደሚገናኝን የሚገልጹት። ለአብነት የውድብ ነጻነት ትግራይ ፓርቲ ሊቀመንበር ዶክተር ደጀን መዝገበ የጦርነቱ ስጋት በሁሉም አቅጣጫ መኖሩንም ይናገራሉ። ከሻዕቢያ በኩል ሊመጣ የሚችል አለ፣ እንዲሁም ከአዲስ አበባም በኩል ስጋት አለ። በኢትዮጵያ የባህር በር ማግኘት ጥያቄ ተነስቶ አሁንም የፕሪቶሪያ ስምምነት አልተፈጸመም። በትግራይ ከፕሪቶሪያ በኋላ ትኩስ የሚባለው ግጭት ቆመ እንጂ ጦርነቱ ቆሟል ማለት አንችልም። ከፕሪቶሪያ በኋላ በትግራይ ምሽግ ውስጥ ሆኖ በጥይት መታኮስ የለም እንጂ ጦርነቱ ቆሟል ማለትም አንችልም። የኢኮኖሚ ጦርነቱ፣ የሚዲያ ጦርነቱ፣ የስነ ልቦና ጦርነቱም ሆነ የዲፕሎማሲ ጦርነቱ ገና አልቆመም። የኤርትራ መንግስት ደግሞ ያለ ጦርነት መኖር የማይችል ኃይል ነው። በራሱም ሆነ ሌሎች ኃይሎችን እያሰማራ ለጦርነት መዘጋጀቱ የማይቀር ነው እየተባለ ነው። ለጦርነት መቀስቀስ መነሻ የሚሆን አጀንዳ ኖሮ ሳይሆን ምንም ባልነበረበት ወቅት ራሱን ለጦርነት ሲያዘጋጅ የሚኖር ተንኳሽ ኃይል ነው። ስለዚህ የጦርነት ስሜቱም ሆነ ፕሮፓጋንዳው በሁለቱም በኩል ያለ ነው። በትግራይ ወገን ስናይ ደግሞ ጦርነት ለማንሳት ምክንያት የሆኑ ነገሮች የሉም የሚል እምነት የለንም በማለት ስለተፈጠረው የጦርነት ስጋት ሐሳባቸውን ሰጥተዋል። ፖለቲከኛው ሲቀጥሉም በትግራይ ያለው ፖለቲካዊ ቀውስ እንዲቀጥል በፌዴራል መንግስት በኩል የመፈለግ ዝንባሌ መኖሩን ይናገራሉ። የፖለቲካ አለመረጋጋት ትግራይ ውስጥ እንዲኖር ይፈለጋል። አንድ ሰው ብቻ እየሾመ የትግራይን ፖለቲካ በአንድ ሰው ማሽከርከር ይፈልጋል። ይህ ዓላማ ደግሞ ከጦርነቱ በፊትም ቢሆን በግልጽ ሲነገር የነበረ፣ በጦርነቱ ወቅትም በግልጽ የተፈጸመና አሁን ከጦርነቱ በኋላ በዝምታ እየቀጠለ ያለ ዓላማ ነው። ክልሉን የማፍረስ ህዝቡን የማፍረስና ህዝቡ የራሱ ወኪሎች እንዳይኖሩት የማድረግ ፍላጎት በኢትዮጵያ መንግስት በኩል አለ ብለን እናምናለን። የውጭ ኃይሎች ጣልቃ ገብነትም አለ። ችግሩ በጣም የተያያዘ ነው በማለት ለክልሉ ቀውስ የፌዴራል መንግስቱን ወንጅለዋል። ከህወሓት ተነጥለው ዴሞክራሲያዊ ስምረት ትግራይ ወይም ስምረት የተባለውን ፓርቲ በመመስረት ሂደት ላይ የሚገኙትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው እየሰሩ የሚገኙት አቶ ጌታቸው ረዳ በአልጀዚራ የፊት ለፊት ፕሮግራም ላይ ቀርበው ከጋዜጠኛ ማህዲ ሐሰን ጋር ያደረጉት ፍጥጫ በወቅቱ በትግራይ ያለውን ፖለቲካዊ ቀውስ የሚጠቁሙ ሐሳቦች ተሰጥተውበታል። የትግራይን ህዝብ የሚጠቅም ሥራ ከመስራት ወደ ኋላ እንደማይሉ የተናገሩት አቶ ጌታቸው ረዳ
የተዛባ መንገድ ይከተላል ያሉትን የህወሓትን አመራር እንደቀደመው ጊዜ ሁሉ ህዝቡን ዳግም ወደ ጦርነት እንዳይከት ለማስቆም ማንኛውንም ነገር እንደሚያደርጉ ሲናገሩም ተደምጠዋል። ከፕሪቶሪያ በኋላ የተፈጠረው የትግራይ የወቅቱ ፖለቲካዊ ቀውስና የአመራር ክፍፍል እርሳቸው በትግራይ ጊዜያዊ አስተዳደር ፕሬዝዳንት ከነበሩበት ጊዜ ጀምሮ እንደተነሳ ያስታወሳቸው ጋዜጠኛው ለዚህ እንደሚጸጸቱና በግል ላጠፉትም ቢሆን ለመጠየቅ ዝግጁ መሆናቸውን ጭምር በድፍረት ሲናገሩ ተደምጠዋል። የውድብ ነጻነት ፓርቲ ዶክተር ደጀን በበኩላቸው የትግራይ መሰረታዊ ችግሮች በግልጽ የሚታወቁ ጉዳዮች መሆናቸውን ያነሳሉ። የፖለቲካ ተንታኙ አቶ ዳንኤል ግን በማንኛውም አጋጣሚ ትግራይን ወደ ጦርነት ሊከት የሚችል ስጋት በአሁኑ ወቅት መኖሩንና ብዙ ምልክቶች ከሁሉም አቅጣጫ እንደሚታዩ ነው የሚገልጸው። ከዚሁ ጎን ለጎን ደግሞ የትግራይን ፖለቲካዊ ቀውስ ለመፍታትም ሆነ ተጠያቂነትን አስፍኖ ወደ ሰላማዊ ሁኔታ ለመመለስ ችግሮችን ያወሳሰበው የህወሓትና የትግራይ ፖለቲካዊ አጀንዳዎች ተደባልቀው የመቅረባቸው ችግር እንደሆነ ያስረዳል። በአልጀዚራው ፕሮግራም ላይ ከኤርትራ ጋር ጦርነት ይጀመር ይሆን ወይ ስለሚለው ስጋት ጥያቄ የቀረበላቸው አቶ ጌታቸው ይህ እንደማይሆን ተከራክረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ ከባህር በር ጋር ተያይዞ ተፈጥሯል የሚባለውን ውጥረት ማርገቢያ መንገድ ያገኛሉ ብዬ አምናለሁ በማለት ጋዜጠኛው እንዲያምናቸው ጠይቀዋል። ይህ የቴሌቪዥን ዝግጅት ስለ እምነት አይደለም፣ ስለ ተጨባጭ ሐቅ ነው። ስለዚህ የእርሶን እምነት ይተውትና ተጨባጭ ማስረጃ የሚሉትን ይንገሩኝ ሲል ጠበቅ አድርጎ ጋዜጠኛው ማህዲ በዚህ ጉዳይ ሲጠይቅም ተደምጧል። ስለዚህ ጥያቄ ግን ዙሪያ አካባቢ በቅርቡ ሄጄ ነበር። በሁለቱም አገሮች ድንበር በኩል የአስፓልት መንገድ ተገንብቶ ተመልክቻለሁ። ሁለቱ ወገኖች ይህን ሁሉ እየገነቡ የበለጠ ይተሳሰራሉ እንጂ ወደ ጦርነት ጉዳዩ ያመራል ብዬ አልገምትም በማለት ነበር አቶ ጌታቸው ረዳ ማሳመኛ ነጥባቸውን የገለጹት። በዚሁ ፕሮግራም ላይ ከባህር በር ጉዳይ ጋር ተያይዞ በኢትዮጵያና በኤርትራ መካከል ስለተፈጠረው ለጦርነት መነሻ ይሆናሉ ላይ ተብሎ ስለሚታሰብ ስጋት ወይም በህወሓትና በፌዴራል መንግስቱ መካከል በፕሪቶሪያ ማግስት ስለተፈጠረውና እየተካረረ ስለመጣው አለመግባባት ብቻ ሳይሆን ስለሌላም ትግራይን ወደ ጦርነት ስለሚከት ስጋት አቶ ጌታቸው ተጠይቀው ነበር። ከህወሓት የተገነጠለና በአፋር ክልል የተጠለለ የታጠቀ ኃይል በተደጋጋሚ ጊዜ ከህወሓት ጦር ጋር ግጭትና መታኮስ ውስጥ መግባቱን ያስታወሱ የውይይቱ ተሳታፊዎች ይህ ሊያስከትል የሚችለውን አደጋ ለአቶ ጌታቸው አንስተው ነበር። አቶ ጌታቸው ረዳ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ አትገባም ቢሉም የኤርትራ መንግስት ከህወሓት ጋር ተባብሮ ኢትዮጵያን ሊወጋ እንደሚፈልግ ግን አብራርተዋል። ለአፋር የተጠለለ ነው የሚባለውና በቅርቡ ከህወሓት ሰራዊት ማለትም ከቲዲኤፍ ጋር ለጥቂት ቀናት ቅልጥ ያለ ውጊያ ማድረጉ የሚነገረው ቲፒኤፍ የተባለው ቡድን አዲስ ጦርነት በሰሜን ኢትዮጵያ አካባቢ እንዳያስጀምሩ የሚከላከል መሆኑን የተናገሩት አቶ ጌታቸው ህወሓትና ሻዕቢያን ግን ለጦርነት በመዘጋጀት ከሰዋል። አቶ ጌታቸው ረዳ በሰሜን ኢትዮጵያ በተለይም በትግራይ የጦርነት ስጋት መኖሩን ሙሉ ለሙሉ ባያስተባብሉም ከህወሓት ጋር ተባብሮ አዲስ ጦርነት ሊከፍት ይችላል የሚሉት የኤርትራ መንግስት ግን ከኢትዮጵያ ጋር በባህር በር ጉዳይ መነሻነት ወደ ጦርነት እንደማይገባ ነው ሲናገሩ የተደመጡት። ይሁን እንጂ የትግራይን ሁኔታ በቅርበት የሚከታተሉ የፖለቲካ ልሂቃን ይህን መሰሉን ሐሳብ ሲጋሩት አይታይም። ትግራይ ወደ ጦርነት ልትገባ የምትችልበት ዕድል የሰፋ መሆኑንና ይህ ጦርነትም መነሻው ከተለያየ አቅጣጫ ሊሆን እንደሚችል የሚሞግቱ በርካቶች ናቸው። በአሁኑ ወቅት የትግራይ ፖለቲካዊ አስተላለፍ ወዴት ያመራል ከሚለው ይልቅ የበለጠ ተገማቹ ነገር የጦርነት መከሰት አደጋ እንደሆነ የሚገልጸው አቶ ዳንኤል በበኩሉ ሁሉም ኃይሎች ቀድመው ባይጀምሩትም ዝግጅት እያደረጉና አድፍጠው እየጠበቁ መሆኑን ተናግሯል። ከዚሁ ጋር በማያያዝ በትግራይ ሊዘለል የማይችል ጉዳይ በትግራይ መኖሩንና የሽግግር ፍትህ አንዱ መሆኑንም አመላክ። የተጠያቂነት ጉዳይ ረፈደ አይባልም። እንዲህ አይነት አሰቃቂ ጭፍጨፋ በተፈጸመበት በትግራይ ጉዳይ ደግሞ ተጠያቂነትን በተመለከተ አንዳችም ስራ ገና አልተነካም። ተጠያቂነት በአንድ ጊዜ የሚመጣ ሳይሆን
በተከታታይ ሂደት የሚፈጸምም ነው። ዛሬ ባይፈጸም ነገም ሆነ ከነገ ወዲያ መፈጸሙ የማይቀር ነው። መንግስት 39 ወታደሮች ከሰስኩ ማለቱ ተጠያቂነት ያሰፈነ ጉዳይ ተብሎ የትግራይ ጉዳይ ሊታለፍ አይችልም። የዛሬ 10 ዓመትም ሊደረግ ይችላል። በማወቅም ይሁን ባለማወቅ ሆን ተብሎም ይሁን ከግንዛቤ መጉደል የተፈጸመው የዘር ማጽዳት፣ የዘር ማጥፋት፣ ርሸና፣ ሴት መድፈርና ሌላም ወንጀል የራሱን ሂደት ተከትሎ በማንኛውም ጊዜ ሊጣራና አጥፊዎች ለሕግ ሊቀርቡ ይችላሉ። አቶ ጌታቸው በስልጣን በነበሩበት ወቅት ለማስፈጸም ምን አቅም ነበራቸው? አጣሪ ኮሚሽን ወደ ኢትዮጵያ እንዳይገባ የከለከለው እኮ የፌዴራል መንግስቱ እንጂ እርሳቸው አልነበሩም። ተጠያቂነትን ብቻቸውን ሳይሆን በጊዜያዊ አስተዳደሩ በኩል ከፌዴራል መንግስቱ ጋር እየተነጋገሩ ነው የሚያስፈጽሙት። እሳቸው በኃላፊነት በነበሩ ጊዜ ደግሞ ይህ ዕድል አልነበራቸውም። አሁንም ያሉት ቢሆን ይህ አቅም አላቸው ብዬ አልገምትም። በጉልበት ደግሞ ተጠያቂነትን ማስፈጸም አይቻልም። ወንጀልን አጣርተህ ተጠያቂዎቹ ራሳቸውን እንዲከላከሉ ፈቅደህ የምታረጋግጠው ነው በማለት አቶ ዳንኤል ብርሃን አስረድቷል። ከሁሉም አቅጣጫ አለ ያለውን የጦርነት ስጋት ለማስቆም ቀላሉና ፈጣኑ መንገድ የትግራይ ተፈናቃዮችን ወደ ቀያቸው መመለስና የፕሪቶሪያ ሰላም ስምምነትን መተግበር እንደሆነም አክሏል። ህወሓት እንደ ፖለቲካ ድርጅት መስተናገድና መቀጠል እንደሚችል የገለጸው አቶ ዳንኤል የትግራይ ጥያቄዎችን ለህወሓት በመስጠት መፍቻ መንገዳቸውን ማወሳሰብ በሂደት ወዳለፈው አይነት ጦርነት የሚያስገባ ችግር ሊፈጥር እንደሚችል ስጋቱን አመላክቷል። የተከበራችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስ የሰዓቱ ትንታኔያችን የተከታተላችሁትን ይመስል ነበር። መልካም ጊዜ ተመኘን።